ቻይና በፓሲፊክ ውቅያኖስ የሁለተኛውን የዓለም ጦርነት የአውሮፕላን ማረፊያ መልሳ በመገንባቷ ዓለም የጸጥታ ስጋት ውስጥ ገብታለች። ቻይና በፓሲፊክ ውቅያኖስ መሃል በሚገኘው የኪሪባቲ ደሴቶች ግዛት ስር በምትገኘው ካንቶን ደሴት ላይ የሁለተኛውን የዓለም ጦርነት የአውሮፕላን ማረፊያ መልሳ ለመገንባትና ለማደስ እንቅስቃሴ መጀመሯን የሚያሳይ የሳተላይት ምስሎችና የደህንነት መረጃዎች ይፋ ሆነዋል። ይህ ድርጊት በቻይናና በምዕራባውያን ሀገራት በተለይም በዩናይትድ ስቴትስ መካከል ያለውን የጂኦፖለቲካ ውጥረት ወደ አዲስና አደገኛ ደረጃ ሊያሸጋግረው እንደሚችል ዓለም አቀፍ የስትራቴጂ ተንታኞች አስጠንቅቀዋል። የኪሪባቲ አካል የሆነችው ካንቶን ደሴት በሁለተኛው የዓለም ጦርነት ወቅት ለዩናይትድ ስቴትስ ወታደራዊ አገልግሎት ሲሰጥ የነበረ ስትራቴጂያዊ ቦታ ነው። ይህ ቦታ ለምን ወሳኝ ሆነ የሚለውን በተመለከተ የተሰጡት ትንታኔዎች እንደሚያመለክቱት የመልክዓ ምድራዊ አቀማመጡንና የቻይናን ሰፊ ስትራቴጂካዊ ጥቅምን ያመለክታሉ። ደሴቲቱ ከሃዋይ በስተደቡብ ምዕራብ ወደ 3000 ኪሎ ሜትር ርቀት ላይ ትገኛለች። ይህ ቦታ የፓሲፊክ ውቅያኖስ መሃል ላይ መገኘቱ ለቻይና እጅግ ወሳኝ የሎጂስቲክና የሰላም አቅም የሚፈጥራት ከመሆኑም በላይ ቻይና በፓሲፊክ ውቅያኖስ ላይ ለምትዘረጋው የደሴቶች ሰንሰለት ወሳኝ አካል ልትሆን ትችላለች። ይህ አቋም ለቻይና በአሜሪካ የቁጥጥር ቀጠናዎች ዙሪያ የክትትልና የመቆጣጠር አቅሟን ለማስፋት ታላቅ ዕድል ይከፍትላታል። የኪሪባቲ መንግስት ፕሮጀክቱ ለቱሪዝምና ለሲቪል ትራንስፖርት አገልግሎት ማሻሻያ የታሰበ ነው ቢልም የደህንነት ተንታኞች ግን የቻይና ዘለቄታዊ ወታደራዊ ዓላማዎችን በመጥቀስ ይህንን አይቀበሉም። ይህ የአውሮፕላን ማረፊያ ለቻይና የባህር ኃይልና የአየር ኃይል የረጅም ርቀት ክትትል ለሚያደርጉ አውሮፕላኖችና ድሮኖች እንደ መነሻ ጣቢያ የማገልገል ከፍተኛ አቅም አለው። ይህም በደቡባዊ ፓሲፊክ ውስጥ የአሜሪካን የባህር ኃይል እንቅስቃሴዎች ለመከታተል ለማጥናትና ለመመዝገብ ያስችላታል። በተጨማሪም የአውሮፕላን ማረፊያው ወደ አገልግሎት ከተመለሰ በፓሲፊክ መሃል ለሚደረጉ የቻይና የጦር አውሮፕላኖች የበረራ ድጋፍና ነዳጅ የመቅዳት አገልግሎት መስጠት ትችላለች። በጦርነት ጊዜ ደግሞ ቻይና ከአሜሪካ ዋና የጦር ሰፈሮች እንደ ጓም ካሉ በሩቅ ሆኖ ምላሽ የመስጠትና ወሳኝ የሆኑ የሎጂስቲክ አቅርቦቶችን ለማሳለጥ ስልታዊ ጥቅም ይሰጣታል። ምዕራባውያን ሀገራት በተለይም አሜሪካ፣ አውስትራሊያና ኒውዚላንድ የካንቶን ደሴት ግንባታ እንደ ቀጥተኛ የጂኦፖለቲካ ፈተና ይመለከቱታል። ቻይና በፓሲፊክ ደሴቶች ላይ የራሷን መሰረተ ልማት ማስፋፋቷ በአካባቢው የነበረው የኃይል ሚዛን በመቀየር የአሜሪካንን የበላይነት ጥያቄ ውስጥ ይከታል። ይህም ሁኔታ በአካባቢው ባሉ የአሜሪካ ሀገሮችና የደህንነት ስርዓቶች ላይ ያለው የአሜሪካ ቁጥጥር መዳከም ስጋት የሚፈጥር ከመሆኑ በላይ ቻይና ወደ ምስራቅ እየገፋች ስትመጣ በእነሱ ላይ የሚደርሰውን ጫና ከፍተኛ ያደርገዋል። ዩናይትድ ስቴትስ የቻይናን ይህን እንቅስቃሴ በቅርብ ርቀት የተከታተለች ሲሆን ለዚህ ስልታዊ ፈተና ምላሽ ለመስጠት የራሷን እርምጃዎች እየወሰደች ነው። አሜሪካ በምላሽ መልክ በአቅራቢያው በሚገኘው ቲንያን ደሴት ላይ የራሷን የሁለተኛውን የዓለም ጦርነት የአየር ጣቢያ መልሳ በመገንባትና በማደስ ላይ መሆኗ ተነግሯል። ይህ የሚደረገው የቻይናን መስፋፋት ለመመልከትና የአሜሪካን የአየር ኃይል አቅም በፓሲፊክ ቀጠና ውስጥ በተለያዩ ቦታዎች ላይ ለማሰራጨትና ለማጠናከር ነው። ይህ የአሜሪካ እርምጃ በካንቶን ደሴት ላይ ለሚደረገው የቻይና እንቅስቃሴ ቀጥተኛ ምላሽ ነው። አሜሪካ በአካባቢው በሚገኙ ሌሎች የፓሲፊክ ደሴቶች ላይ ዲፕሎማሲያዊና የኢኮኖሚ ድጋፎችን በማጠናከር ቻይና በክልሉ የምታሳድረውን ተጽዕኖ ለመግታት እየሞከረች ነው። ይህ ስትራቴጂ ትናንሽ ደሴቶች ወደ ቻይና ከመሳብ እንዲቆጠቡ በማድረግ የቻይናን የጂኦፖለቲካ መስፋፋት ለመገደብ ያለመ ነው። በቲንያን ደሴት ላይ ያለው የአሜሪካ እንቅስቃሴና በካንቶን ደሴት ላይ ያለው የቻይና ግንባታ በፓሲፊክ ውቅያኖስ ላይ የበላይነት ለመያዝ የሚደረገው የሀያላን ሀገራት ፉክክር ወደ አዲስና አሳሳቢ ምዕራፍ እንዳሸጋገረው የፖለቲካ ተንታኞች ያሰምሩበታል። የፓሲፊክ መሃል በሁለቱም ዓለም አቀፍ ኃይሎች መካከል ከሌላ ጊዜ በተለየ ሁኔታ የትኩረት ነጥብ ሆኗል ማለት ይቻላል። የካንቶን ደሴት ልማት የረጅም ጊዜ ስጋት ተደቅኖበታል። ከነዛም መሃል የቻይና ወታደራዊ መስፋፋት በክልሉ አደጋን የመጨመርና ያልታሰበ ግጭትን የመፍጠር ዕድል አለው። ማንኛውም የአውሮፕላን መገናኘት ወይም የግዛት ጥሰት በቀላሉ ወደ ትልቅ ውጥረት ሊያመራ ይችላል። ክሪባቲን የመሰሉ ትንንሽ ደሴቶች በሁለቱ ኃያላን ሀገራት መካከል ለሚካሄደው የጂኦፖለቲካ ፉክክር የመወዛገቢያ መድረክ ይሆናሉ። ይህም በሀገሮቹ የሀገር ውስጥ ጉዳይ ላይ ተጽዕኖን ያሳድራል። የቻይና መንግስት የሲቪል ዓላማዎችን በመጥቀስ ወታደራዊ መሰረተ ልማቶችን የመገንባት ስትራቴጂ እንደሚጠቀም ተንታኞች ይገልጻሉ። ይህ ደግሞ በቻይና ሰላማዊ ዓላማዎች ላይ ያለውን ዓለም አቀፍ እምነት ያሳጣል። በአጠቃላይ የካንቶን ደሴት የአየር ማረፊያ ግንባታ የአሜሪካንና የቻይናን ተፋላሚ ፍላጎቶች በፓሲፊክ መሃል ላይ ቀጥታ የሚያገናኝ ክስተት ነው። ይህ ክስተት በሁለቱ ኃያላን መካከል ያለው ቀዝቃዛ ጦርነት መሰል ፉክክር ወደ ጂኦግራፊያዊ የትኩረት ነጥብ መሸጋገሩም አመልካች ነው።